ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው መስተዋት የተሰኘው ዝግጅታችን ጀምሯል። የታህሳስ 23 2018 ዓ.ም መስተዋታችን በሙዚቀኛ ሚኪያስ ጌታቸው ሚኪ ማክ ህይወት እያለፈ ራሳችንን እንድንመለከት እድል ይሰጠናል። የፈረንጆቹን አዲስ ዓመት ለምታከብሩ ሁሉ ዛሬ ዓመቱን አንድ ብለን የምንጀምርበት ነውና እንኳን አደረሳችሁ። መልካም አዲስ ዓመት ለማለት ወዳለው ሪዮት አለሙ ነኝ። ላይክ እና ሼር እያደረጋችሁ ተከታተሉን። ሚኪ ግብዣይን ተቀብለ ስለተገኘ በጣም አመሰግናለሁ። መልካም አዲስ ዓመትም እያልኩኝ ስለ አዲስ ዓመት በመጫወት ብንጀምር ደስ ይለኛል። የበውቀቱን አንድ ግጥም ላስታውስ። እኛ እኮ ለዘመን ክንፎቹ አይደለንም፣ ሰንኮፍ ነን ለገላው፣ በታደሰ ቁጥር የምንቀር ከኋላው ይላል እና ለሚኪስ ምንድን ነው ወደኋላ የሚያስቀር እድሜ ጨምሮ ወደ ሞት የሚያቀርብ ወይስ ደግሞ አዲስ እቅድ አዲስ ህይወት በጎ ነገሮች ወደ አይምሮ የሚመጡበት ወይስ ምንምን መልስ ሊሆን ይችላል? በዚህን ጀምር እስኪ። ሰላም ሪዮት፣ መጀመሪያ ላይ ማክብረሽ ስለጋበሽኝ አመሰግናለሁ። መልካም አዲስ ዓመት ለምታከብሩት ሁሉ። አዲስ ዓመት ምናምን እኔ አዲስ ዓመት አላከብረውም ሳይሆን ድግስ ከተጠራው እሄዳለሁ። እሱ ያው እንደ ማክበር ከተቆጠረ ያው አዲስ ዓመት ደርሷል። በአዲስ ዓመት ጠብቀው እንደሚያቅዱት ሰዎች ምናምን አይደለሁም እና የኔ ቀን የሆነ ታህሳስ 3 ቅዳሜ ከሰዓት በኋላ ምናምን ሊጀምር ይችላል እቅድ ማድረግበት ቀን። ስለዚህ ዶንተሰሰሪ ጃንዋሪ 1 ምናምን ሄድምና ግን ያው መልካም አዲስ ዓመት። አዲስ ሲሆን ደስ ይላል። ቁጥሩ ሲቀየር ራሱ ትልቅ ነገር ነው አይደል? የሆነ ነገር እንደተቀየረ አይነት እንዲሰማን ራስን እንደማታለል ለምትቆጥረው ለውጥ የለም። አይ ተስፋም ጥሩ ነው እኮ ያው አንድ ላይ ተስማምተን ይሄ ቀን ነው የዓመቱ መጀመሪያ ስላለ ነው እንጂ የሆነ ቅድም የያዘበት ጊዜ ሲኖር ደስ ይላል። እዚህኛው ጊዜ ደግሞ ሌላ ነገር እሞክራለሁ፣ በዚህኛው ይሄን ነገር አሳካለሁ ብሎ ማቀድ ስላለ መኖሩ ጥሩ ነው። በተቃውሞ ሳይሆን ያው አዎ አይለ ጨዋታ ነው። ምንድን ነው የምታስበው የሚለውን ማወቅ ስለፈለግኩኝ ነው። ወደ ልጅነትህ ደግሞ እስኪ እንሂድ። ተወልደህ ያደግከው ደብረ ብርሃን ነው። ምንድን ነው ማትረሳው ከደብረ ብርሃን ከልጅነት ጊዜ? እስኪ እሱን አጫውተን ደግሞ። ተወልጄ ያደግኩት ደብረ ብርሃን ነው። ያደግኩት ብዙውን እድሜን እዛ ነው። ዩኒቨርሲቲ ስገባ ነው እዛ የወጣሁት እና ብዙ ትዝታ አለኝ እዛ። አብረውኝ ያደጉት ጓደኞች ያሉት እዛ ነበር። ብዙ ትዝታዬ የተሰራሁበት ማንነቴ ምናምን የመጣው ከዛ ነው። እዛ ያው አሁን ያለሁበት ቦታ ደግሞ ደርሻለሁ። ረጅም ዓመት ሆኖኛል በእርግጥ ከዛ ከወጣሁ። ዩኒቨርሲቲ 5 ዓመት፣ እዚህ ወደ 10 ዓመት ከ15 ዓመት በፊት ማለት ነው። እና ያው እንደ ማንኛውም ከተማ ነች ደብረ ብርሃን፣ ትንሽዬ ከተማ ነች። ብዙ ርቀት የለውም ከአዲስ አበባ። ስለዚህ እሱም አንድ አድቫንቴጅ ነው። 110 ኪሎ ሜትር አካባቢ ይመስለኛል ከአዲስ አበባ፣ የ2 ሰዓት መንገድ ነው እና ጥሩ ነበር ልጅነቴ። ለሀገር ማደጌን እወደዋለሁ በብዙ መልኩ። ምንድነው የሰራኝ ብለህ ነው የምታስበው? ብዙ ጊዜ እንግዲህ እንዲህ አይነት ነገሮች ከአንተ ጋር ማውራት አንዱ የፈለኩበት ምክንያት ከሙዚቀኝነት ሌላ ደግሞ የምታጋራቸው ዩቲዩብህ ላይ የተለያዩ ሀሳቦች አሉ። አድማጮችም ሄደው ቢያዩት ደስ ይለኛል። ሚኪ ማክ ቪውስ የሚል እና እዛ ላይ የምታጋራቸው የተለያዩ ሀሳቦች አሉ። በተለያየ ጊዜ ቲክቶክም ላይ እንደዚህ እከታተልሃለሁኝ እና ሀሳብ ላይ ማተኮር፣ የተለያዩ ጉዳዮች ላይ ሪፍሌክት ማድረግ ትወዳለህ እና ተስማማንም አልተስማማንም ግን የሆነ ነገር የሚያጭር አይነት ነገር ታመጣለህ ብዙ ጊዜ። እነሱ ነገሮች ደስ ይሉኛል እና በዚህ ፕሮግራማችንም ከስራዎች ተጨማሪ ደግሞ እንደዚሁ አንዳንድ ሀሳቦች ላይ ማውራትም ስለፈለኩ ጭምር ነው ከአንተ ጋር እና አንደኛው ሰሞኑን ከቲክቶከሮቹ ጋር መታሰር ጋር ተያይዞ ማህበረሰባዊ ማንነታችን ምን ይመስላል በሚል ያጋራሃቸው ሀሳቦች ውስጥ
የምታነሳዋልና እሱን ላስደምጥና በመጠኑ መለስበታለሁ ከአሁኑ ጥያቄ ጋር ስለሚሄድ። እነዚህ ልጆች ወጣት ናቸው። በጉርምስና ዘመናችን ብዙዎቻችን በጣም ስቱፒድ ነበር። ማይሆን ትክክል ያልሆነ ኦፒኒየን ነበረን፣ ትክክል ያልሆነ ምግባር ነበረን። እያየን እየተማርን እየተስተካከልን መጥተናል። ላጠፋነው ጥፋት ሁሉ እየተለቀምን እስር ቤት ብንከተት ኖሮ ዛሬ ያለንበት ቦታ እንደርስም ነበር። እኔ ራሴም ምሳሌ አድርጌ እናገራለሁ። የዛሬ 5 ዓመት የዛሬ 10 ዓመት የነበረውን ሚኪ አፍርበታለሁ። አሁን ደግሞ ሲገባኝ የሰራሁት ስራ ትክክል እንዳልነበር፣ እንደዛ ማሰቤ አግባብ እንዳልነበረ ገባኝና ሀሳቤን ቀየርኩ። ትክክል ደግሞ የሚባል መንገድ ላይ የመጣሁ ይመስለኛል። አላውቅም። አሁንም እየሳትኩ ሊሆን ይችላል ወደፊት ሳስቡ እና አንዳንዴ ኮርኩሞ ሰዎችን በማድቀቅና በመስበር ሳይሆን ለውጥ የሚመጣው እንዲማሩ የሚያደርግ ከስህተታቸው እንዲታረሙ የሚያደርግ ቅጣት በመቅጣት ሊሆን ይችላል እና በፖሊስ ስራ ውስጥ አልገባም፣ እውቀት የለኝም፣ የሚበጀውን ያውቃል ለሶሳይቲ ብለው ያስባሉ ፖሊስ ወይ ደግሞ የመንግስት አካል። እንደዚህ ቢያስቡ ለሁላችን የሚጠቅም ነገር ነው ብዬ ስለማስብ ነው። እንግዲህ እንዲህ እያልክ ትቀጥላለና ያው በርካታ ሀሳቦች ያሉበት አድማጮቻችን ራሳቸው ያዳምጡት። ከነዛ ውስጥ እንግዲህ ይታሰር ያንንም ይህንንም የስነ ምግባር ጉድለቱንም የከኛ የተለየውን ሁሉ ወንጀል ልክ ነው ያሳስራል። ግን ወንጀል ያልሆኑ ነገሮች ሁሉ ቢያስጠሉንም ጭምር ነው ይታሰር እየተባለ ያለውና ከእሱ ጋር ተያይዞ የሰነዘርከው ሀሳብ አለ። እንደገና ደግሞ እድል መስጠትን በተመለከተ እኛ ምን እንመስላለን? ወደኋላ ሄደን ራሳችንን ብናይ እኔ ዛሬ 5 ዓመት 10 ዓመት ምናምን እያልክ ስለ ራስህ የሰጠኸው ነገር አለና የአሁኑን ሚኪ አሁን በተቻለኝ መጠን እንደው ልክ የሆኑ ነገሮችን ለማድረግ ለመናገር እንደዚህ ሞክራለሁ የሚለውን ሚኪ የሰራው ምንድን ነው ብለህ ታስባለህ? ማህበረሰብ ማየት፣ ማንበብ፣ ማሰብ ምንድን ነው የሚለውን እሱንም እንጫወት እስኪ። ልክ ነሽ። የሆነ ቁጭ ብለሽ ስታስቢ የሚመጡልሽ ሀሳቦች አሉ እና ያ ከየት መጣ ብትይኝ የመጣው ከስደት ነው። መሰደድ ብዙ ነገር ያስተምራል እና ራቅ ስትይ ለብቻሽ ስትሆኚ የምታሰላሲበት የጥሞና ጊዜ ታገኛለሽ ይመስለኛል። ብዙ ጊዜ እኮ ለዛ ነው ማረሚያ ቤት ገብተው የወጡ ሰዎች የማሰቢያ ጊዜ ያገኘው ይላሉ። እና አሁን የምንኖርበት ዘመን ደግሞ በብዙ ነገር ዲስትራክሽን ነው። ጠዋት ከእንቅልፋችን እንነሳለን፣ ስልካችን ነው በአላርም የሚቀሰቅሰን። አልጋችን እስከምንነሳ ኢንስታግራም ስክሮል እያደረግን 30 ደቂቃ እንቆያለን። ሻወር ስንወስድ የሆነ ፖድካስት ወይ ዜና እየሰማን ነው። ወደ ስራ ስንሄድ ሙዚቃ እየሰማን ነው። በቃ ከስራም ሽንት ቤት እንኳን ስንገባ ስልካችን አብሮ ይዘን ነው እና የምናስብበትን ጊዜ እናጣለን። ከኑሮ ጎን ለጎን ነው የምልሽ። ኑሮ በራሱ የሚያስጨንቅ ጭንቅላት የሚያዞር ነገር አለው። ቶፖርሳት ደግሞ እንደዚህ ያለው ዲስትራክሽን ከትንንሽ ነገሮች እያፋታን ይመስለኛል። ሰዎች እያሰቡ አይደለም። ሪሰርቾች ያለው እና በጣም ነው የሚያስደነግጠኝ። ባይዘወይ እኔ የሆነ እንደ እንስሶች መነዳት አልፈልግም። አለንጋ ተይዞ ምናምን ሂድ በዚህ እየተባልኩ ግን ወደድንም ጠላንም ወደዛ እየሄድን ይመስለኛል በፍቃዳችን። አለንጋው ሜታፎሪካል ቢሆንም ይሄ የሶሻል ሚዲያውን ፓወር በቃ ሰዎች እያሰቡ አይደሉም። ባልና ሚስት ቤታቸው እያወሩ አይደለም። ቤተሰቦች ከልጆቻቸው ጋር እያወሩ አይደሉም። ቤታቸው ቁጭ ብለው ቡና እየተፈላ ሁሉም ያለው ሶሻል ሚዲያ ላይ ነው እና ብቻ እኔ መሰደድ እንደሱ አይነት ጊዜ ሰጠኝ የማሰላስልበት። ብዙ ነገር ሳያቸው ለካ እንደዚህ ነው የኖርኩት ማለት ጀመርኩ። እዚህ ሰዎች የሚያደርጉትን ያለው ሁሉ ነገር እዚህ ትክክል ነው ማለት አይደለም። እኛም ጋር በጣም ጥሩ ነገሮች አሉ፣ ደስ የሚሉ ብዙ የምንማርባቸው እና ግን የበዛው ነገር እኔ ኦብዘርቭ ያደረኩት ልዩነቱን ስለሆነ በጣም ያስደነግጣል። ትንንሽ ነገሮች ላይ ተግባብተን ሀሳብ መሰጣጠት አንችልም። ሰዎች ስሜታቸው ነው የሚመራቸው ከምክንያታዊነት የበለጠ። የሆነ 10 ነገር ተናገርሽ ትክክል ሆነሽ አንደኛዋን ከተሳሳሽ በቃ ስቀሉት ነው እና ሰዎች ይሳሳታሉ የሚለውን ነገር ማወቅ አለብን ብዬ አስባለሁ። እና ሁሉም ሰው የሆነ ትንሽ የስንፍና ጊዜ ቢኖረው ጥሩ ነው። ምንም ሳያደርግ ቁጭ የሚልበት ስለራሱ ህይወት የሚያሰላስልበት። ህይወታችን ላይ ለውጥ የጠፋውም አይ ቲንክ እንደሱ አይነት ጊዜ ስላጣን ይመስለኛል። በጣም ዲስትራክትድ ሆነናል። መኖር የሚባለው ነገር የሚያሳስበን ጉዳይ አይደለም። በቃ የዕለት ጉርሴን እንዴት አገኛለሁ፣ የስራ እድገት እንዴት አገኛለሁ፣ እዚህ ቦታ እንዴት እሄዳለሁ ነው እንጂ ስለ ማንነታችን ማሰብ ብዙዎቻችን
የጠፋብን ይመስለኛልና እንደሱ ትንሽ የምታስታውስ ክብሪት ብጭር ብዬ ነው አልፎ አልፎ ነሸጥ ሲያደርገኝ ወጣ እያልኩ ሀሳቤን አጋራለሁ። አሁን ያልከው ነገር ቆመ ብሎ የማሰብን ራስን የመመርመርን ጉዳይ በተለያዩ ነገሮች ዲስትራክት አለመሆንን በጣም እንደሚያሳስብህ የሚያሳዩ በርካታ የተናገርካቸው አሉ። ከዛ ውስጥ ከአንዱ ቪዲዮ ውስጥ የመጀመሪያውና የመጨረሻው አካባቢ ባስደምጣቸው አድማጮቻችንን ደስ ይለኛል። የእኛ ትውልድ ታላቁ ተግዳሮት ራሳችንን መስማት። ምን እያደረግኩ ነው? ፍላጎቴስ ምን መሆን ነው? እያስተናገድኩ ያለሁት ስሜት ምንድን ነው? ለምን ደስተኛ ሆንኩ? ለምን ከፋኝ? ለምን ቁጣ መታወቂያ የሆነ? ብዙ ጥያቄዎች። የጉዟችንን መዳረሻ ብቻ ሳይሆን ጥርጊያ መንገዱ ላይ ስለሚገጥመን እንቅፋትና ማደግን ተከትለው ለሚመጡ ጥያቄዎች ምላሽ አሰሳ አስፈሪ ነው። ታዲያ ጭንቅላታችን ውስጥ ያሉት እንዲህ ያሉ ጥያቄዎች ሽሽት በምትኩ ምን እናደርጋለን? እያንዳንዷን የጸጥታና ምሳጤ ቅጽበት በጫጫታ ለመሙላት እንተጋለን። ሶሻል ሚዲያ፣ ፊልምና ሙዚቃ፣ መጽሐፍት፣ ፖድካስቶች የጥያቄዎቻችንን ደማቅ ቀለማት የሚያደበዙልን ሱሶች ውስጥ መደበቅ ለራሳችን በፍጹም እንዲደብረንና እንድንቆዝም አንፈቅድልንም። የፈለገው ይመጣል እንጂ ራሴን አምኜ ብቻውን ለራሴን አልተውለት። እውነተኛ ፈጠራ፣ የእንቆቅልሾች ምላሽ፣ እንደ ሰው የሚገጥመን ማንነታዊ እድገት ወይም ከፍታ ሁሌ መምጫው ከጥሞና ውስጥ ነው። ይህንን ጥሞና ነው እንግዲህ አሁን ላይ ብዙዎቻችን ድብርት የሚል የዳቦ ስም የምንሰጠው። ኢንተርኔት የለም ድብርት፣ ፊልም የለም ድብርት፣ ጥሞናውን የሚሞላ ፖድካስትና መጽሐፍ የለም ድብርት። ዘምነን የደረስንበት የዛሬ መልክ ይህ ነው። ጥርሱን የሸሸገውና ፊቱን የጣለውን ሁሉ ለምን ብንለው መልሱ ደብሮኛል ነው ዛሬ። ዝማኔ ጥሩ ነገር ነው፣ ኑሮን ያቀላል፣ ከብዙ የህይወት ፍዳና መከራዎች መሸሸጊያን ያበጃል። ሰው ከራሱ መሸሸግን እንዲመርጥ የሚያስገድድን ዝማኔ ግን እንጃ። እንደ ጋርዮሽ ዘመን ወጣ ብላችሁ አድኑ ወይም ድንጋይ ፍልጡ እያልኩ አይደለም። መዝናናቱም ሆነ ዝማኔና ኑሯችን ከራሳችን አይለየን ነው ሀሳቤ። አይን ገልጦ ማንቀላፋት ተፈጥሯችን እንዳልሆን እንድናስታውስ፣ ካልሆነ ግን ወዮልን ድንገት የነቃንለት። ከሰማነው እጅግ በጣም የሚጠቅም ነገር ነው። ለአንዱ እንደዚህ አይነት ዝብርቅርቅ ያለ ነገር መፈጠር ራሱ እንዲቆም ብሎ ማሰብ አለመቻል ነው። ድብርት የምንለው ነገር ራሱ በትክክል ድብርት ነው ወይ? ከራሳችን ጋር የመሆኛ ጊዜያችንን ድብርት ሁሉ እያልነው ነው አይደል እንዴ? የግድ የሆነ ነገር ካላደረግን ሌላው ቀርቶ መጥፎ ነገሮች የሚባሉትን እንተውና እንደው ፖድካስት መስማት፣ ማንበብ ምናምን ራስ እያልክ የምትገልጸው ሆን ብለህ ነው የሚመስለኝ። እና ከነዚህ ባሻገር ሰው ለራሱ ማሰቢያ ጊዜ ሳያስፈልገውም ወይ የሚለውን ነገር በደንብ አድርገህ ደስ በሚል ሁኔታ ነው የምታጭረው እና በስላቅ መልክ የፈለገ ነገር ይምጣት እንጂ ከራሴ ጋርማ አልሆንም፣ ብቻዬን ራሴን አልተውም አይነቱን ነገር ታነሳለህና እሱ ላይ ትንሽ ብንቆይ ብናወራ ደስ ይለኛል። ለምሳሌ ጸጋዬ በጣም ወደው ግጥም አለ የሎሬ ጸጋዬ ገብረመድህን፣ ይሄ አንኳካበት ምናምን ዝግ ብሎ ያሰበ እንደው እንዳይነግርህ አንዳች እውነት ይላል። በቃ ጨፍርበት፣ ጠጣበት፣ ደንስበት እና አንዳንዴ እንደዛም ነው ከሆነ አይነት ቆም ብለን ስናስብ ራሳችንን የሚያስጠላ አይነት ወይ ማንነት ሊሆን ይችላል፣ ተግባር ሊሆን ይችላል ምናምን ያለፍነው እና ወይንም ደግሞ ነን ብለን የምናስበውን ነገር መጋፈጥ አለመፈለግ ሊሆን ይችላል። ሌላ ጊዜ ልምዱም ይሄ ማሰብን የሚባለውን ነገር ምን ሆነሃል ልክ እንደ ጭንቀት የማየት ነገር አለ እና ብዙ ነገሮች ስላሉት እሱ ላይ ትንሽ እንቆይ እስኪ። ቲንክ አለመታደል ሆኖ እንደውም እኛ ትንሽ እድለኛ ነን። በታችን የሚመጣው ጀኔሬሽን ደግሞ ከኛ በታች ያለው አሁን ጄንዚ የሚባሉት በቃ አብረው ከስልክ ጋር ነው ያደጉት። ሌላ ህይወት አያውቁም እነሱ ከስልካቸው ውጭ እና ይበለውና የሆነ ዲዛስተር ተፈጥሮ ኢንተርኔት የሚባል ነገር ቢጠፋ ሀኩ ሰርቫይቭ በራስሽ ቢባል እነዚህ ልጆች ዶንት ቲንክ ሰርቫይቭ ማድረግ የሚችሉ አይመስለኝም። ከዛ አሁን ደግሞ በዛ ላይ እንደገና የኤአይ መምጣት እነዚህ ነገሮች በጣም ሰነፍ እያደረጉን ስለሆነ ያለን አይመስለኝም ጊዜ
ወደ ራሳችን ለማሰብ እዛ ረጅም ከሄድን ደግሞ በኋላ ለመመለስ ይከብዳል እና መመለሱ እሱም መፍራት አለብን። ጃፓኖች አላቸው የተሳሳተ ትሬን ውስጥ ከገባህ በኋላ ይላሉ የነሱ አባባል፣ ስትወርድም አርቆ ነው የሚጥል። ስለዚህ ሩቅ ከመሄድ በፊት ውረድ ይባላል እና አሁን ዘግይተናል ብለን የምናስብ ሰዎች ልንኖር እንችላለን። እኔ 30 ዓመቴ ነው፣ እኔ 20 ዓመቴ ነው፣ እኔ 40 ዓመቴ ነው ይላል ሁሉም ሰው። ግን እንዴት እዚህ ድረስ እንደተላመድ ነው እንኳን አናውቅም። በጣም በቅርብ ጊዜ ውስጥ ከኮቪድ ወደዚህ የተደረጉ ጥናቶች ስንት ነው? 41 ሰከንድ አካባቢ ነው አቴንሽን ስፓን አንድ አቬሬጅ ሰው አሉ እና ስክሪን ላይ ከ41 ሰከንድ በላይ አይቆዩም በአቬሬጅ ብዙዎቹ። የሆነ ነገር አይተው በቃ አይጨርሱትም። ዘፈንም ከሆነ ኢንትሮውን ሰምተው ወደ ዘፈኑ ለመግባት በጣም ስለሚከብዳቸው እንደውም አሁን የሙዚቃ ኢንዱስትሪው ኢንትሮን ሁሉ ማሳጠር ጀምሯል። በጣም አጭር በቃ 10 ሰከንድ ከዛ ቀጥታ ወደ ዘፈን መግባት አለበት አይነት እና በብዙ ነገር ስልቹ ሆነናል። ኦን ቶፕ ኦፍ ዛት ነው አሁን ደግሞ ኤአይ የሚባል ነገር መጥቷል። ከዛ ያው እንግዲህ ወዮልን ነው። ለዛ ነው እንስሶቹን በአንድ ነገር ነበር የምንበልጣቸው በማሰብ እንስሶች በላይ ያደረግን ብቸኛው እንትናችን እሱ ነበር እና አሁን በቅርቡ የምንቀላቀላቸው ይመስለኛል። ጥቂት የሚያስቡ ሰዎች፣ ጥቂት በማሽን የሚመሩን ሰዎች፣ ኤአይውን የሚሰሩት ቴክኖሎጂውን የሚሰሩት ሶሻል ሚዲያውን የሰሩልን ሰዎች በሙሉ እኛ እንደ በግ እያደረጉ ነው። ወደድንም ጠላንም እውነታው እሱ ነው እና ተጠቅመነው የሆነ ጥቅም እናገኝበት ሌላ ነገር ነው። ግን ህይወታችንን እየቀነስን ምንም ሳንጠቀምበትም ዝም ብሎ ስክሮል ሲያደርጉ መዋል፣ የማይረባ ነገር መመልከት፣ እንደገና ደግሞ የስሜት መዋዠቅ። ባለፈውም አንድ ቪዲዮ ላይ እያልኩት ነበርና የሆነ የሚያስደስት ቪዲዮ ታያለሽ፣ ስክሮል ስታደርጊ የሚቀጥለው በጣም የሚያሳዝን ነው፣ ስክሮል ስታደርጊ የሚያስለቅስ ነው፣ ስክሮል ስታደርጊ እንደገና ግራ የሚያጋባ ነው እና በትክክል እንደ ሰው ፊልም ማድረግ ራሱ እየጠፋብን ነው። እዛ የእውነት የሆነ የምትወጂው ሰው ሞተ ተብሎ ሲነገርሽ፣ የሆነ ሰው ታመመ ስትባይ፣ ሰዎች እንደዚህ ሆኑ ሲባል በቃ ለምደነዋል እና ሰውነታችን ይደነዝዛል። ለዛም ይመስለኛል አሁን ያለንበት ሪያሊቲ ሀገር ውስጥ የሚካሄደውን ነገር እናያለን። ፖለቲካው፣ ሰዎች ላይ የሚደርሰው በደል፣ ጭቆና የትኛውም ዓለም ላይ ማለት ነው፣ ኢትዮጵያ ብቻ አይደለም እና ሰው ለመደው በቃ የሆነ አንድ ሳምንት ትንሽ መነጋገሪያ ወሬ ይሆናል። ከዛ ነው አንኬርስ ያን ያህል ነው ዲስትራክሽኑ እና እነሱም የሆነ ኮሽ ሲል ደንገጥ ስትይባቸው ሌላ ደግሞ ድራማ ይሰሩልሻል። በመላው ዓለም እሱ ሆኗል አንደኛው ኮንትሮል ሜካኒዝም እና ሄደን ያለችንን ብቸኛ ስኪላችንን ከእንስሶቹ የበለጥንበትን ማሰብ የሚባለውን ነገር እያጣነው ነው። ካልኩሌተር ሲመጣ ሰዎች በቃ ካልኩሌተር መጠቀም ጀመሩ። ማንም ሰው ቁጥር በጭንቅላቱ የሚደምር የለም፣ ወረቀት ላይ የሚጽፍ የለም ነበር። ከዛ በፊት የነበሩት ሰዎች የነበራቸው የሂሳብ እውቀትና አሁን ላይ ያለን ሰዎች ደግሞ ሂሳብን የምንረዳበት ይሄ ጀነራል ኮሌክቲቭሊ ማለት ነው። እኔ ዝም ብዬ 54 ሲደመር 39 ብትይኝ ረጅም ጊዜ ነው የሚፈጅብኝ ማሰላሰል። ምክንያቱም የለመድኩት ቶሎ ብዬ ስልኬ ላይ መጻፍ ነው እና በጣም ትንሽ ነው የሚመስለን፣ የሆነ ቀላል ነገር ይመስለናል። ሳንወድ በግዳችን ግን ህይወታችንን አፌክት እያደረገው ነው። ሳንወድ በግዳችን እየገባንበት ስለሆነና እሱ ነገር ያሳስበኛል። ሰዎች ማሰብ መጀመሪያ አለባቸው። ይህን በጣም በልበ ሙሉነት ነው የምለው። ብዙሃኑ ሰው እያሰበ አይደለም። አሁን ላይ ማሰብ ማለት የሆነ ኒውክሌር ሳይንስ ምናምን መፍጠር አይደለም፣ የሆነ ሂሳብ ፎርሙላ፣ የሆነ ፊዚክስ ምናምን እንድታውቂ አይደለም። ማሰብ ምን እያረኩ ነው የሚለው ነገር ሰዎች አዌር አይደለም፣ እያሰቡ አይደሉም። በጣም ዲስትራክሽን የበዛበት ዓለም ላይ ነው እየኖርን ያለ ነው እና ከራሳችን ጋር እንድንነጋገር ወደ ራሳችን እንድንመለከት የሚያደርገንን የጥሞና ጊዜ እያወሰድን ስላልሆነ ምንም አይነት ወጥመድ ቢዘጋጅልን ሰተት ብለን እንደምንገባበት እርግጠኛ ነኝ። ምን ችግር አለ የሚል ትውልድ ተፈጥሯል። ምንም ነገር ስጠይቂ ምን ችግር አለ ይሉሻል። ይሄን ለምን እንደዚህ ታደርጋላችሁ? እኮ ትክክል አይደለም፣ ምን ችግር አለ ይሉሻል። እና የምን ችግር አለው ትውልድ ያመጣብን ችግር ብዙ ነው። እሱ ያስፈራኛል። ሚኪ እንደው የማሰብ ነገር በጣም ያብሰለስላል። እኔም በጣም ትልቅ ነገር ነው። ምክንያቱም
አስደንጋጭ በሆነ ሁኔታ የሆነ ነገር ሲባል ከሆነ ቦታ እውነት ነው ወይ ከዚህ ቀደም እከሌ ምን ብሏል አሁንስ ምን እያለ ነው ምናምን ሳይባል ቶሎ ሪያክት ለማድረግ ከተያዙ መረጃዎች ተነስቶ የሚፈጠንበት ነው እና እሱ ነገር እጅግ በጣም ቆም ብሎ የማሰብ ነገር መጉደሉ ለብዙ ችግር እንዳልከው እኔም እንደዳረገን አስባለሁኝ እና ከኋላ ያለውን ጥቅስ እያየሁኝ ነበር አውትሳይድ ዘ ቦክስ የሚለውንና እንኳን አውትሳይድ አይደለም ሳጥኑም ውስጥ አቅቶናል እዛም ውስጥ ማሰብ አቅቶናል እና ከዚህ ጋር አያይዤ የምልል መሰለህ እንደው ብዙ ጊዜ አጠቃላይ ማሰብ የሚባለው ነገር ላይ ያለን ችግር ይታወቃል ከዛ ደግሞ ከሙዚቀኞች ጋር ተያይዞ ደግሞ ያለ ቦታ አለ አይደል ልክ እንደማያስቡ አይነት ነገር ተብሎ በእርግጥ ያንን የሚያሳዩ አይነት ሰዎች የሉም ማለት አይደለም እሱን ግን የተለያዩ ፊልዶች ላይ ልናየው እንችላለን ግን አርቲስት ለሚባለው ሰው የሚሰጠውን ነገር የምታየው የምትሰማው ነገር ይመስለኛል እና በተለይ ከዚህ ከማሰብ ከማገናዘብ ከመማር እንደዚህ ጋር ተያይዞ በጣም አናሳ ቦታ ነው የሚሰጠው እና እሱን ነገር እንዴት ታየዋለህ? ስቴሪዮታይፒንጉ ከድሮ ጀምሮ ነው ያለው እኛ ሀገር ሙዚቀኛ ሲባል ደግሞ አዝማሪ ለመሆን ነው የሚባለው ጃንሆይ እነዛን አርመኖቹን አምጥተው ኢትዮጵያ ሙዚቃ አሰልጥኑልኝ ብለው ዎቹን ልጆች ሙዚቀኛ ሲፈልግ ሁሉም ሰው አልፈለገም ነበር ለመማር አዝማሪ ለመሆንማ አልሄድም አዝማሪማ እንዲሆን ልጄን አልክም ነበር የሚሉት አሁን ዘመኑ ተቀይሯል እንደሱ አያስብም ሰው አሁን ላይ ያውቃሉ ሙዚቀኞቹ ብር እንዳላቸው ይታወቃል የፊልም ተዋናዮቹ ሀብታም እንደሆኑ ይታወቃል ስታተስ መጥቷል ሰርተውም ሆነ እድለኛ ሆነው አሳምነዋል በእሱኛው ፓርቱ እንትን ብለዋል ግን ገና በተመሳሳይ ሁኔታ ደግሞ ድንቁርና ሁሉም ጋር ያለው ሙዚቀኞች ሀሳቢ ናቸው ብዬ አላስብም እኔ ፐርሰናሊ የነጋዴዎችም ሀሳቢ ናቸው ብዬ አላስብም የሚያስቡ ሰዎች ሙዚቀኞች ውስጥ ይገኛሉ የሚያስቡ ሰዎች ንግዱ ጋር ይገኛሉ የሚያስቡ ሰዎች ማስተማሩ ጋር ነው በሁሉም ዘርፍ የሆነ የሚያስብ ሰው ይኖራል ስብሐት አንድ ንግግር ነበረው ይባላል 10 ሰዎች ወስደሽ የሆነ ቦታ ብታስቀምጫቸው አንደኛው ሰውዬ መሪ ነኝ ብሎ ይነሳል ከነዛ ውስጥ አንደኛው መምራትም አይፈልግም አፈንጋጭ ነው በራሱ ዛቢያ ነው የሚንቀሳቀሰው እስቲሻማውን ነክቻ ያቃጥለኝ የሚል አይነት ሰው ነው 8 መንጋ ናቸው ይላል ይሄ ዓለም ሪያሊቲ ነው የትኛውም ቦታ ብትሄጂ እንደዚህ ነው እና ልክ እንደሱ ሙዚቀኛ ውስጥም በደንብ ብዙ መንጋ አለ ጥቂት የሚያስቡ ሙዚቀኞች ንግዱ ጋር ስቴጅ እንደዛው ነው ፖለቲካውን ጋር እና የስቴሪዮታይፕ ማድረጉ አይገባኝም ለምን እንደሆነ የሚታየው ነገር ይመስለኛል ለራሳቸው ውስጣቸው ያለውን ድምጽ የሚያዳምጡ ሰዎች በጣም ትንሽ ናቸው ሙዚቃው ጋር ሲኬድ ተመሳሳይ ነው እና የሚዘፈነው ገንዘብ የሚያመጣ ነገር ነው ዛሬ ተነስቶ ቂጥሽ ጦትሽ የሚለው ዘፋኝ የበለጠ ይጨበጨብለታል የበለጠ ገንዘብ ያገኛል የፖለቲካ ህመሙ ላይ ሰው ላይ እየጨመረ እንደገና በለው ሂድ አሳደው ግደለው የሚለው የበለጠ ገንዘብ ያገኛል ጥላቻ ላይ የተመሰረተ ነገር ነው ይሄ ዲቫይድ የሚያደርግ ሰዎችን አነጋጋሪ ኮንትሮቨርሻል የሆነ ነገር ላይ የሚሰሩ ሰዎች ተቀባይነት እያገኙ ስለመጡ በጣም የሚያስቡ በጣም የሚገርም ሀሳብ ያላቸው በጣም ጥሩ ኢንቴንሽን ያላቸው ሙዚቀኞች እየተገፉ እየወጡ ነው ብዬ አስባለሁ ደራሲዎችም ጋር ስቴጅ ተመሳሳይ ነው ፊልምም ጋር ስቴጅ ተመሳሳይ ነው ምንድነው ፋሽኑ ተብሎ ነው የሚሰራው ብዙ ነገር ነው እሱ ነገር ያንን ነገር አጥፍቶታል እንጂ በጣም የሚያስቡ ሙዚቀኞች አሉ እንዴት እንደዚህ የሚያስብ ሰው ሊሆን ቻለ የምቀናባቸው ብዙ ሙዚቀኞች ጓደኞች አሉ እና ግን ያው በቃ ተለምዷል እኛ ሀገር ሱሰኛ መሆን አለብሽ ሙዚቀኛ ለመሆን የሆነ ውሸታም ሰው ወይ በቃ ምንም እውቀት የሌለው እንደሱ ተደርጎ ነው የሚታሰበው እና ኔጌቲቭ ዋን ፒክ ስለምናደርግ ብዙ ጊዜ የሆነ ሌባ ካለ አንድ ስብስብ ውስጥ ሌባ የዛ ስብስብ መጠሪያ ይሆናል አጭበርባሪ ካለ የዛ ስብስብ መጠሪያ ይሆናል እና ሙዚቀኛም ጋር ተመሳሳይ እድል የገጠመን ይመስለኛል የሆኑ ሰዎች ከኋላ መጡ ከፊት መስመሩ ላይ መጥተው
አልባሌ ነገር ሲያደርጉ የታዩ ሊኖሩ ይችላሉ። አልባሌ ነገር ሲናገሩ ሲዘፍኑ ወይ በሌላ አይነት የጥበብ ስራ ሲያሳዩ ወይ ደግሞ ምንም እውቀት እንደሌላቸው የታወቀላቸው ታዋቂ ሰዎች አሉ። በሱ እውቅናን ያገኙ ታዋቂዎች አሉ አሁን ላይ። እና ሙዚቃ ዋጋ የቀለለበትም ዘመን ስለሆነ አሁን ዋጋው የቀለለበት ስል በሁለቱም ማለት ነው። ለመስራትም ቀላል ሆኗል፣ ቴክኖሎጂ አቅልሎታል። ሙዚቃ ክብሩም ደግሞ እንደዛው ወርዷል ብዬ አስባለሁ። በሰባዎቹ ሰማንያዎቹ የነበሩት የሀገር ፍቅር ቲያትር ቤት ሙዚቀኞች፣ የቀዳማዊ ኃይለ ሥላሴ ቲያትር ቤት የነበሩ ሙዚቀኞች ልክ እንደ መንግስት ሰራተኛ ጠዋት 2 ሰዓት ይገባሉ። ቀኑን ሙሉ ሙዚቃ ሲለማመዱ ውለው ማታ ነበር የሚወጡት። እና ሄደን መጀመሪያ ወራ ነው ነገር ጋር ነው የምናርፈው። በቃ ሙሉ ፎከሳቸው ያለው ስራቸው ላይ ነው፣ ዲስትራክሽን አልነበረም። ወራስ አሁን ደግሞ ሰዎች በግላቸው የፈለጉትን ነገር ማድረግ ይችላሉ። አንድ ጓደኛቸው በኮምፒውተር ቤት ውስጥ ሙዚቃ መሰራት ይችላል። ዜማና ግጥም እየተገዛ ነው ሙዚቃ የሚሰራው። የራሱን ሙዚቃ የሚጽፍ ሙዚቀኛ በጣም ጥቂት እየሆነ ነው። እና በብዙ ነገር ስታስቢው ሙዚቃም ክብሩን እያጣ የሄደበት ጊዜ ነው ያለው። ድምፅ ላይኖርሽ ይችላል። ምንም በቃ ከመንገድ ላይ ብድግ ብለሽ እንደዚህ በይ ትባያለሽ፣ ሌላውን ኮምፒውተር ያስተካክለዋል። እነዚህ ሁሉ ነገሮች ስላሉ የሙዚቃ ላይ የሚሰነዘረው ዱላ ትንሽ ጀስቲፋይብል ነው ብዬ አስባለሁ። ብዙ ባይሆንም እንደው ሙሉ በሙሉ በቃ አግባብነት ያለው ትችት ነው ባይሆንም ከምንም ከዜሮ ተነስቶ አይደለም ሰዎች እንደዚህ የሚሉትና እንደሱ ረዳዋለሁ እይታቸው። እየጠቀለሉት ነው እንጂ የሆነ እውነት አለው የሚለውን ነገር እንደው በዚሁ ስለ ያሬድም እስኪ ትንሽ አጫውተን። ፖለቲካል ሳይንስ መቀሌ ዩኒቨርሲቲ ነበር የተመደብከው እና እሱን ትተህ ወደ ያሬድ ገባ። ምንድን ነው የተማርከው የሚለው ፖለቲካል ሳይንሱን ለምንድን ነው የደበረ? እስኪ አውራን። የተዋጣለት ፖለቲከኛ መሆን መሰለኝና ፈራው። እኔም ፈርታ ይመስለኛል። አንድ ፖለቲከኛ ፈጣን ማለት ነው። በቃ ያው ፖለቲካ ከባድ ነው። በእውቀት የሚገባበት ሙያ እንዳልሆነ ገባኝ። ፖለቲካ ያው ልክ እንደሌላው እንደምንለው ማለት ነው መሆን የነበረበት ግን እየሆነ ያልሆነ። ፖለቲካ ትንሽ በቃ ጠከን ያለ ሰው ምንም ይሄ ይሉኝታ የሚባል ነገር የሌለው ግብረገብ ምናምን የሚባሉትን የጣለ የማካቬሊያን አይነት አስተሳሰብ ያለው ሰው ነው እንጂ የሚያስፈልገው እውቀት አያስፈልግም። በጣም የተማሩ ፖለቲካል ሳይንስ የተመረቁ ፖለቲካል ሳይንስ ብዙ የሰሩ ጓደኞች አሉ ይዋይዘው እና አሁን ያሉበትን ቦታ አይዋለሁ። እና በቃ ፖለቲካ የሚባለው የኛ ሀገር ብቻ አይደለም። በነገርሽ ለምን ሁሉ አሁን የምታየው ሪያሊቲ እሱ ነው። ያልተማሩ ሰዎች የተማሩትን እየገዙ ያለበት ጊዜ ነው ያለው። እሱ ነገር በጣም ያሳዝነኛል። እና ብቻ ፖለቲካው ቀረብኝ። መቀሌ ነበረ የተመደብኩት። መቀሌ ሳልሄድ ቀረው። እኔ የምፈልገው ሙዚቃ መማር ነው። ከዛ 6 ኪሎ ያሬድ ገባው። በውድድር ነበረ። አሁንም በውድድር ነው በእርግጥ አይ ቲንክ ሄደም ተወዳደር። ዩኒቨርሲቲ መግቢያ ያላቸው ልጆች እንደገና ተወዳድረው ይገባሉ። እና እዛ 5 ዓመት ተማርኩኝ። ሙዚቃን የተማርኩት ትሮምቦን የሚባል መሳሪያ ነው ሜጀር ያደረኩት። ማይነር ፒያኖ ሲንቆም ተምሬያለሁ፣ የሀገረሰብ ሙዚቃ። ከዛ እንደጨረስኩኝ ነው ምርቃት ቅዳሜ ሆኖ በሳምንቱ ቅዳሜ ነው ከሀገር የወጣሁት ነው። ወደ ፊንላንድ ማለት ነው ወይስ? ግቢ ያለው ባንድ ነበረኝ፣ አኩስቲክ ባንድ ሙዚቃ እንጫወት ነበር ከ4 ጓደኞች ጋር ሆነን እና ከዚህ ሀገር ካሉ የፊንላንድ ሙዚቀኞች ጋር ህብረት አድርገን ተጻጽፈን ፕሮጀክት ሰርተን እዛ የሆኑ ሙዚቃዎች በህብረት ሬከርድ አደረግን እና ፌስቲቫሎች ላይ እንድንጫወት አፕላይ ማድረግ ጀመር። ለዓለም የሚባለው ሙዚቃ ባንድ ማለት ነው። እዛ ኢንቪቴሽን አገኘን፣ ስፖንሰርሽፕ አገኘን፣ ምናምን መተን እዚህ ተጫወትን። ከዛ እዚህ ሙዚቃ የማስተማር ስራ አገኘሁ እንደመጣሁና ለ1 ዓመት በዛው እግረ መንገድ ቆየሁ። እያለ በቃ 10 ዓመት ደረስን እንደቀልድ።
ገርማል በጣም ያ ገርማል። አንዱ ሙዚቃን አንድ ኢንተርቪውም ላይ እንደዚህ ውስጥ ስትናገር የሰማሁት አለ። በትክክልም እኔም እንደዛ ነው የተሰማኝ። ሙዚቃ የዓለም ቋንቋ መሆኑን ማሳያ ከሆኑ አሁን ከፊንላንዶቹ ጋር የምትሰራው እንዴት ሆኖ ነው እንዴት ተናቦ ነው ምናምን። በእርግጥ ያው ትምህርቱ የሚሰጠው ነገር አለ ለዛ ግን የሆነ በቃ የተለያየ ባህል የተለያየ ቋንቋ ያለው ማህበረሰብ እንደዚህ ደግሞ ተናቦ አብሮ የሚሰራበትን አይነት ሁኔታ እሱን ትንሽ ብትጨምርበት እንደው ደስ ይለኛል። የኢትዮጵያ ሙዚቃ በተለይ እዚህ ላይ ማውራት የፈለኩት የኢትዮጵያ ሙዚቃ በጣም ተጽዕኖ ፈጣሪ ነው ዓለም ላይ የሆነ ራሱን የቻለው ወርልድ ሚውዚክ የሚባለው ዣነር ውስጥ ራሱን ችሎ እንደ አንድ አውድ ተቀምጧል። በተለይ ኢትዮ ጃዝ የሚባለው ግርማ በየነ፣ ጋሽ ሙላቱ እነሱ የፈጠሩት የሙዚቃ ስልትና በመላው ዓለም የኢትዮ ጃዝ የሚባለው ሙዚቃ የሚወዱ ሰዎች አሉ። እዚህም እንዳጋጣሚ ሆነ የኢትዮጵያ ሙዚቃ የሚጫወቱ ለረጅም ዓመት የቆየ ባንድ ነበር እና በአጋጣሚ ከነሱ ጋር ተገናኘው። እዛ አብረን እንድንጫወት ጠየቁኝ። ከነሱ ጋር እጫወታለሁ። ሌላም ባንድ አለ ፍሪክሽን ባንድ የሚባል ከነሱ ጋር እንደዚሁ እጫወታለሁ። እና የሙዚቃችን በጣም ኃይለኛ ወዳጆች አሉት። በየቦታው ስቴጂ ኢትዮ ጃዝ የሚባለው ሙዚቃ የሚያደንቁ የሚወዱ ሰዎች አሉ እና ይህም ሰራው እንደሱ አይነት ሙዚቃ ነው ከነሱ ጋር ያ ኢንፍሉዌንስ ስላለባቸው ሙዚቀኞቹ ያዳምጡት ሲለማመዱት የከረሙት የቆዩት አይነት ሙዚቃ ስለሆነ ለመጫወትም ብዙ አይከብዳቸውም እና ያው በአማርኛ ነው የምንዘፍነው ከነሱ ጋር ፌስቲቫሎች ላይ ነው የምንጫወተው። የኢትዮጵያ ሙዚቃ በሚል እያዘልኝ የኢትዮጵያ ሙዚቃ ነው የምንጫወተው ማለት ነው። አልበም አውጥታችኋል አብራችሁ? አዎ ከነሱ ጋር አንድ አልበም አለኝ። የራሴም አሁን ደግሞ የስንት ላይ ያወጣሁት ሌላ ብሶት የሚል ኢፒ አለ። 6 ትራኮች አሉበት። ይኸው ነው። ይገርማል በጣም ምክንያቱም እንደዚህ ተናቦ መስራት እንደገና ደግሞ የመወደዱ ነገር በማህበረሰቡ እነሱ ሙዚቀኞች ናቸው ቢሻገሩ አይገርምም። ወደ ሌላ ባህል ወደ ሌላ ቋንቋ የሚለውን ነገር ብንቀበለው እንኳን እንደው ማህበረሰቡ ራሱ በአማርኛ እየዘፈንክ እንደዚህ ያለው አቀባበል እንግዲህ 10 ዓመት አለፈህ እና እሱን ነገርም ትንሽ አጫውተን እስኪ። አሁን እንዳልኩሽ ናይት ክለብ ምናምን አንጫወትም እንደ ብዙዎቹ ሙዚቀኞች። እንደሱ ለመጫወት ያልሆነበት ምክንያት በጣም ትልቅ ባንድ ነው እና ናይት ክለብ ለመጫወት ደግሞ ያው ያላቸው ስቴጅ ላይ በቃሽ ይችላል። እንደዛ ስለሆነ ብዙ ጊዜ ፌስቲቫሎች እና ትልልቅ ፕሮግራሞች ሲኖሩ ነው የምንጫወተው። በዋነኝነት እንደዛ የሆነበት ሌላኛው ደግሞ ምክንያት ምንድን ነው? የሀገራት የራሳቸው የሙዚቃ ባህል አላቸው። አሜሪካን ሀገር ብትሄጂ ሂፕሀፕ አለ። ሂፕሀፕ በእርግጥ በመላው ዓለም አሁን ትሬንድ እየሆነ ነው እና አርኤንድቢ፣ ሶል ምናምን የሚባሉ ዣነሮች አሉ። ሬጌ የሚባል ዣነር አለ። ወደ ናይጄሪያ አካባቢ ብንሄድ ደግሞ ይሄ አፍሮ ቢት የሚባለው ሙዚቃ እና ማፒያኖ ምናምን የሚባሉት ወደ ሳውዝ አፍሪካ አካባቢ በየቦታው ሀገራት የየራሳቸው የሙዚቃ ባህል አላቸው እና እዚህ ሀገር እንደ አጋጣሚ ሆኖ የእነሱ ሀገር ሙዚቃ ሮክ እና ሄቪ ሜታል የሚባለው ሙዚቃ ነው ባህላቸው እና እሱ ጋር በጣም ስለሚለያይ ለመስማትም ራሱን የቻለ ኒች ኦዲየንስ መዘጋጀት አለበት። እንደሱ አይነት ኦዲየንስ መገኘት አለበት እና ፌስቲቫሎች ላይ ነው በብዛት ወርልድ ሚውዚክ በሚባለው ዣነር ስር እኛ የምንጫወተው። ከዛ ያው ሬከርድም ስናወጣ ሬከርድ የሚያዳምጡት ለሁሉም ሰው ሳይሆን ያንን ሙዚቃ የሚከታተሉ ብዙ ሰዎች፣ ያንን ሙዚቃ የሚወዱ ብዙ ሰዎች ያዳምጡልናል ማለት ነው። የኢትዮጵያ ሙዚቃ አምጥተሽ አሜሪካን ሀገር ስሙት ብታያቸው ብዙ ሰው አይሰማልሽም። ምክንያቱም የነሱ ባህል እንደዛ አይነት ሙዚቃ አይደለም። የሆነ ከአንድ ጀርመን ከተማ ውስጥ የመጣ የሙዚቃ ካልቸር አምጥተሽ አዲስ አበባ ስሙ ብትይን እኛም ላንሰማው እንችላለን እና ግን ይሄ ወርልድ ሚውዚክ የሚባለው ዣነር ውስጥ ያሉ የሙዚቃ አይነቶች አሉ። ብዙ የአፍሪካ ሙዚቀኞች ታዋቂ ናቸው። በነገሮች ላይ እንደ አንጀሊክ ኪድጆ የምትባል ሙዚቀኛ ያለች፣ ኦርኬስትራ ባኦባብ የሚባል ሴኔጋል አካባቢ፣ የነ ሊፋ ካቱሬ
እንደሱ አይነት ሙዚቀኞች አሉ እዛ ዣነር ውስጥ። ከኢትዮጵያ ብትመጪ ደግሞ እነ ግርማ በየነ፣ እነ ሙላቱ አስታጥቄ፣ እነ ኃይሉ መርጊያ እንደሱ አይነት ሙዚቀኞች ራሳቸው የሰሩት መንገድ አለ ኢትዮጵያ ሙዚቃ እንዲተዋወቅ ያደረጉት ትልቅ ውለታና እኛም እነሱ በከፈቱት መንገድ ነው የገባ ነው ለማለት ነው። ያንን ዣነር ፈጥረውታል። ያንን ዣነር እንዲታወቅ በጣም ትልቅ አስተዋጽኦ አድርገዋል እና ከዚህ በአንድ ጋር የምንጫወተው ያው የዛ አይነት ሙዚቃ አድናቂ ለሆኑ ሰዎች ነው፣ በተለይ ትልልቅ ፌስቲቫሎች ላይ። እስኪ ፎቶዎቹን እያየህ የምትለን ነገር ካለ የምትጨምርልን ነገር ካለ ፎቶዎች ላሳይ ለአድማጮች። ያው ለምሳሌ ይሄኛውን በተለይ የምታስታውሰው ነገር ካለ ወይንም ደግሞ እንደ ሌሎቹ ቀኖቼ ነው የምትል ከሆነ ይሄ ሀሜሊና የሚባል ከተማ ሊና ጃዝ የሚባል ፌስቲቫል ላይ እዛ የተጫወት ነው ነበር። ከሌላ ከ4 ሀገራት የመጡ ሙዚቀኞች ነበሩ እና እዛ ክሎዚንግ ባንድ ነበር፣ የመዝጊያ የመጨረሻ ባንድ። እዛ ላይ የተጫወት ነው። በዛ የተወሰደው ፎቶ ነው። ይሄ ደግሞ ፈንኪ ኤሌፋንት የሚባል ፌስቲቫል አለ ሄልሲንኪ የሚደረግ ሰመር ላይ እዛ የተነሳ ፎቶ ነው። ይሄ ቫይብስ ፌስቲቫል የሚባል ኡሲካፑንኪ የሚባል ከተማ የተነሳ ፎቶ ነው። እዛም እንደዚሁ ብዙ ሙዚቀኞች ነበሩ። የ3 ቀን ፌስቲቫል ነው፣ 3 ቀን የሚቆይ ፌስቲቫል እና እዛ ስንጫወት የተነሳ ፎቶ ነው። ይሄም ሀሜሊና የሚባል ከተማ የባንድ ፎቶ ዊንተር ላይ ነው የተነሳ ነው እና ከኋላ የምታየው በረዶ ነው። ውጭ ነበር የተነሳ ነው። በጣም ይቀዘቅዝ ነበር፣ ብርድ ነበር። አለባበሳችን ራሱ ያሳያል። በነገራችን ላይ የፎቶ ነገር ስናነሳ ይሄ ፎቶዎች፣ ቪዲዮዎች ሀሳብህን የምታቀርብባቸውን ሳይ በጣም ጥራት ያላቸው የሚያምሩ የሚገርሙ ናቸው እና እሱ ጋሳ እንደ ስራ እንደ ተጨማሪ ይዘህ የምትሰራው ነው ምንድን ነው የሚለውን ነገር ዝም ብለህ እንደ ዘበት የምታደርገው ነገር አለ። በጣም ነው የሚያምረው እና እሱንም ትንሽ ብትልበት ደስ ይለኛል። እኔ እንደ ዘበት ነው ብዬ ነው የማስበው። ኦኬ፣ ለአንተ እንደዛ ነው። እኔ ግን ሳየው በጣም ነው የሚያምረው እና ሜይ ቢ ያው የደረስክበት ደረጃ እናንተ እንደ ዘበት የምትሰራው ሊሆን ይችላል። አይ የዩቲዩብ ስጀምር ሀሳቤን ማስተላለፍ ፈልጋለሁ። ቱ ዱ ሰምቲንግ የድሮ ጽፍ ነበረ። ብሎግ ነበረኝ አንድ ዘመድ ላይ ረሳሁት። አሁን ረጅም ጊዜ ሆኗል። ዊኪ ማክቪውስ የሚባል ሳይጠፋ ሁሉ አይቀርም ሳይደለት ዶሜኑ። ከዛ እንደዚህ ፌስቡክ ላይ ምጽፍ ነበር፣ በተለይ ሙዚቃን የተመለከቱ ሀሳቦች፣ ከዛ ደግሞ ማህበረሰብን የሚዳስሱ ሀሳቦች ምናምን ስለነሱ ጽፍ ነበር እና የሚያነብሰው የለም። ስለዚህ በቪዲዮ ልምጣባቸው ብዬ ካሜራ ገዝቼ ጀመርኩኝ። እንደሱ ቆይቷል፣ ረጅም ጊዜ ሆኖታል ከጀመርኩ። ግን ያው እስ እያልኩኝ እግረ መንገድ ስለማመድ ፎቶ ሳነሳ እኔንም ስቀርጽ ያገኘሁትን ነገር ስቀርጽ ምናምን እየተለማመድኩ መጣሁና ለእኔም ይታየኛል ፕሮግረሱ። መጀመሪያ አካባቢ የምቀርጻቸው የነበሩትን ቪዲዮዎች እና አሁን ላይ ደግሞ የምቀርጻቸውን ሳይ ከየት ተነስቼ የት እንደደረስኩ ምናምን አይቼዋለሁ። ከዛ የገዛኋቸውን እቃዎች ዞር ብዬ ሳይም እንደሳ የካሜራ እቃዎች ምናምን የቪዲዮ ብዙ ረጅም ርቀት እንደመጣሁኝ አስባለሁ። እና ከዛ ግን ያው የሆነ ሰዓት ላይ በዛው ቢዝነስም አደረኩት። ቪዲዮ መቅረጽ ምናምን ጀመርኩኝ። ሄልሲንኪ ፎቶ ፌስቲቫል የሚባል ፌስቲቫል ነበር እዛ። ለእነሱም የኦንላይን ኮንተንት ክሬተር ሆኜ 1-2 ዓመት ሰርቻለሁ ከነሱ ጋር። ከዛ እንደዚሁ ደግሞ ሌላም ፌስቲቫል ናቹራል ሃይሊንግ የሚባል የዚህ ሜዲቴሽን ምናምን ፌስቲቫል ነበረ። ለእነሱም እንደዚሁ 1-3 ዓመት ከነሱ ጋር ብሬ ሰርቻለሁ እና አሁን ሳይድ ስራም ሆኖልኛል እግረ መንገድ። እና ታውቂውም የሆነ ነገር ውስጥ ስትገቢ ራሱ ተከትሎ የሚመጡ ጥሩ ነገሮች አሉትና የትኛውም ትምህርት አይጠላም የሚባለው ለዛ ነው። እግረ መንገድሽን ብዙ ነገሮች ትማሪያለሽ በውስጡ። ይገርማል። እንትኖቹ መልእክቶቹ ብቻ ሳይሆን እንዲህ ቪዲዮቹንም አያቸዋለሁ እና በጣም ውብ ናቸው እና ይህ ነገር እንዴት ነው እያልኩኝ ነበረ። ለዛ ሳልጠይቅ ላለማለት ነው። ቅድም ስለ ብሶት አንስተህ ነበር እና ስለ ብሶትም እንዲሁ እናውራ።
አድማጮቻችንም ደግሞ አድምጠውት በተለይ ክፍል 2 ላይ ከዚህ ቀደም ያደመጡ የሚሆኑ ይህን ፕሮግራም ሰምተው ያደመጡ ሀሳባቸውን ቢያጋሩን እንዴት እንዳገኙት፣ ጥያቄም ካላቸው ደግሞ ለአንተ የምናስተናግድ ይሆናል። ሚኪ ማክ ቪውስ የሚለው ዩቲዩብ ላይ ገብተው የሚያገኙት አለ። ሌላም መንገድ ደግሞ በዚህ መንገድ አዳምጡት የምትለው ደግሞ ይኖራል እና እሱን ነገራቸውና ወደ ሌሎች ጥያቄ ይሄዳለሁ። ብሶት ከ9 ወር ከ10 ወር በፊት ያወጣሁት ኢፒ አልበም ነው። በውስጡ 5 ሙዚቃዎችና 1 ኢፒሎግ ይዟል። መውጫ ነገር እዛ ውስጥ ብዙ ሙዚቀኞች ተሳትፈዋል። ኢትዮጵያም ከኢትዮጵያ ውጭም ያሉ ብዙ ሙዚቀኞች ለማሳተፍ ሞክሬያለሁ። በሙሉ በአንድ ነው የተሰራው። የሙዚቃ መሳሪያ ተጫዋቾች፣ በሀሳብ ያገዙኝ ሰዎች፣ በግጥምም አንድ ዮሐንስ ሙላ የተባለ ገጣሚ ወዳጅ አንድ ሙዚቃ ላይ ኮንትሪቢዩት አድርጓል። አንፋሎን የሚባል እንደዚሁ አንድ ወዳጅ አለኝ፣ ራፕ ነው። አንደኛው ሙዚቃ ላይ ፊቸሪንግ ገብቷል እና በተረፈ ከዛ ውጭ በሙዚቀኛ ደረጃ ብዙ ሙዚቀኞች ተሳትፈውበታል። የዚህ ሁሉ ሰው ጥምር ፋንፋሎ ማለት አሁን እዚህ ስክሪኑ ላይ የምናየው ጓደኛዬ ነው እና የብዙ ሰዎች ሀሳብ የብዙ ሰዎች አስተዋጽኦ ያረፈበት ሙዚቃ ነው። ከምንም በላይ ደግሞ የእውነት የልቤን የሚሰማኝን የተናገርኩበት ሙዚቃ ነው። ስሙ እንደሚለው ብሶት ይላል ታይትሉ። እኔ ዘመን ላይ ቆሜ ያየኋቸው የታዘብኳቸው ቅር ያሰኙኝን ነገሮች፣ ሁሌ የሚቆጩኝን በተለይ ስለኛ ሀገር ብዙዎቹ ነገሮች፣ ፖለቲካው፣ እርስ በርስ መጠላላታችን፣ የሆነ ያለው ነገር፣ በየቀኑ የምንታዘበውን ነገር ሙዚቃ አድርጌ ነው ለማቅረብ የሞከርኩትና ኮሜርሻል ስራ አልነበረም። ሰዎች ገዝተው የሚያዳምጡት የሚሸጥ ምናምን ብዬ አልነበረም የምሰራው የነበረው። በቃ እውነት ልቤን የሚሰማኝን ነገር ማውጣት ስለፈለኩ በዛ ውስጥ ያለፈ ሙዚቃ ነው እና የዩቲዩብ ቻናሌ ላይ የዛሬ 2 ዓመት አካባቢ የሰራሁት አንድ ቪዲዮ አለ፣ አቋም የለኝም የሚል እና ብዙ ነገሩ ከዛ ላይ ነው የተመዘዙ የሀሳብ ሀረጎቹ የመጡት። ብዙዎቻችን እንደዚህ አድርጎ እንደዚህ ሁኑ እየተባለ በሚነገረን ነገር አቋም እንይዝና ልሳሳት አልችልም፣ ላጠፋ አልችልም የሚል አስተሳሰብ ውስጥ ገብተናል እና እኔ ሁሌም ትክክል ነኝ፣ እኔ ሁሌም እንደዚህ ነኝ፣ እኔን ስሙ እና ሀገሪቱንም እዚህ ሁሉ ነገር ውስጥ እየከተታት ያለው እሱ ይመስለኛል። መንግስት ተሳስቻለሁ ሲል ሰምተነው አናውቅም። ህዝብም ተሳስቻለሁ ሲል ሰምተን አናውቅም። የሃይማኖት መሪዎች የሚባሉ ትልልቅ የሚባሉ የሀገር ሽማግሌ የሚባሉ ሰዎች፣ ሀገር እንደ ምሳሌ የሚያያቸው ትልልቅ ፖለቲከኞች፣ ሀሳብ ያሰባሰብ የምንላቸው ሰዎች ሁሉ መዋል ያልተገባቸው ቦታ ላይ ውለው አይተናቸዋል። ሰዎችን ሲያጣሉ፣ ሰዎችን ሲያጋጩ፣ ለራሳቸው ጥቅም በጣም ያልተገባ ብዙ ነገር ሲያደርጉና የብሶት ሙሉ ነገሩ እንደዛ ነው። ይህም ትዝብት አንዳንድ ጊዜ የሆነ እድሜያችን ላይ ብቻችንን የቀረን ይመስለናል። ሰው ሁሉ እንደዚህ ነው እንደሚያስበው የምንልባቸው፣ አንቺ የሆነ የተለየ ሀሳብ ያለሽ ይመስልሽና ዞር ብለሽ ስታይ ሁሉም ሰው በቃ እንዴት እንዲህ ይደረጋል የምትይው አይነት አስተሳሰብ ይዞ ቁጭ ይላል እና እንደሱ ማሰብ ጀመርኩኝ። በተለይ ከኮቪድ በኋላ ፖለቲካው ለውጥ፣ ጦርነቱ፣ የኑሮ ውድነቱ፣ ዓለም ላይ ያለው ሁኔታ ብዙ ነገር እንዳሳደረብን ተረዳሁ። እነሱን ትዝብቶች ነው በየጊዜው ጽፋቸው ነበረ። መስራት አለብኝ ብዬ እሱን ሙዚቃ አድርጌ ያወጣሁት እና ብሶት የእኔ ትክክለኛ ብሶት ነው። የእውነት ከውስጥ የወጣ የማስበው የማሰላስለው ነገር ያስተላለፍኩበት ይመስለኛል። ባሰማቸው አድማጮቻችንን ደስ ይል የነበረው የኮፒራይት ችግር እንዳይፈጥር በሚል ነው። ገብታችሁ አድምጡትና እንዳልኩት ክፍል 2 ላይ ስለምንጨዋወት በተለይ ብሶት ላይ አትኩረን እንዴት እንዳገኛችሁት ሀሳባችሁን ስጡን። ለሚኪም ያላችሁ ጥያቄ ካለ የማደርስለት ይሆናል በ703 475 6309 ወይንም ደግሞ በምንጊዜሚዲያ@gmail.com ጻፉልን ወይንም ደግሞ የድምጽ መልእክት ተውልን። እንደው 1-2 ደቂቃ ብቻ እንዴት ነው ከሚለው አድምጠን እንመለስና የምንባባለው ይኖራል። እንደነው ሰፈር
ሀገር በመዋደድ ሰው ሲቸገር መከራው ሲያሳጣን ፋታ አቅራስት ወያምታታን ኧረ እንዴት ነው ኧረ እንዴት ነው ሀገር የችግሩን ስፋት ልኬት ያለውን ባገሩ ባስረዳ ለቀባሪ ያልሄዱት እንዳይሆን ነገሩ ኑሮ ከብዶ ደስታን ሲቀማው ከእግዜሩ ሊያጣላው ነው የሚል ባገኝም በልቼ ባጣም ተደስቼ ማን ይወቀስ ለማጣቱ ጭራሽ ስለሌለው ቤቱ ስንፍና ነው እንጂ ሲያንተ ፍዳህን ያበረከተ ያሉት እድል የቀናቸው ጉብዝናውን ቢያሳያቸው መቻይና ደንዳናው ልባቸው። ዋው በጣም በጣም የሚገርም ነው። በትክክልም እንደዚህ ነው አይደለ እየሆነ ያለው በዘፈን ውስጥ እንደተገለጸው ማለት ነው። እና ስሜት የሚነካ ነው እየኖርንበት ቢሆንም ደግሞ እንደዚህ ስንሰማው ለቀባሪው ያረዱት አይነት እንዳይሆንብኝ አይነት የሚል ነገር አንተም ትላለህና ስለዚህ አሁን ሚኪ ምንድን ነው በዚህ እያደረገ ያለው? ጀስት ስሜቱ ነው፣ በቃ ስሜቱን እየገለጸ ነው ያለው ያለበትን ነገር። አለበለዚያማ ያው ለቀባሪ ያረዱት እየኖርንበት ነው ወይስ የሆነ ነገር አንዳች መስራት የፈለግከው በዚህ ነገር አለ? እሱን እስኪ ያውራኝ። አንዱ አዘለላ ግጥም ትላለች የችግሩን ስፋት ልኬት ያለውን በሀገሩ ባስረዳ ለቀባሪ ያረዱት እንዳይሆን ነገር እና ሰው እኮ ያውቀዋል ችግሩ ግን መጥቶ እንዲነገረው ይፈልጋል። አልፈርድበትም ሰው እኔ ይሄ ተነስ መንግስት ላይ አምፅ አብዮት አስነሳ ምናምን እንደሚሉት ሰዎች አለ ነው አብዮት ራቅ ነው የምለው ህዝብን። እንደውም ብዙ ጊዜ አብዮት ዳህ ሲያስፈጅ ነው ያየነው። አብዮት ምንም የማይመለከታቸውን ሰዎች ሲያስጠቃ ነው ያየነው። ህፃናትን ሲያስጠቃ፣ ሴቶችን ሲያስጠቃ፣ አቅመ ደካሞችን ሲያስጠቃ ነው እንዲያደርግ የሚል አክሽን መውሰድ ያለበት ትዕዛዝ ሳይሆን በቃ ትዝብት እንደዚህ ተሰምቶኛል፣ የሆነ ጊዜ ሀሳቤን ልቀይር እችላለሁ፣ የሆነ ጊዜ ልጸጸት እችላለሁ ባልኩት ነገር ነው። እና አሁን ላይ አንዳንዴ ሳስበው ደግሞ ምንድን ነው ያደረኩትም የምልበት ጊዜ አለ። ይሄ ነገር ሰው ኦልሬዲ ችግሩን ተላምዶት እየኖረ እንደገና ደግሞ ችግሩ ላይ ጋዝ ማፍሰስም ይሆን እንዴ ምናምን ብዬ ደግሞ የምሰጋበት ጊዜ አለ አንዳንድ ጊዜ ሳስበው። ግን በቃ አንዳንዴ የሚሰማንን ነገር ጄኒውንሊ መናገር አለብን ብዬ አስባለሁ። በምንችለው ሙያ የሚጽፍ ሰው በጽሁፍ፣ ዘፈን ሰው በዘፈን፣ ፊልም የሚሰራ ሰው በፊልሙ እንደሱ አድርገን ያለንበትን ነገር እርስ በርሳችን አስተዋሽ ካልሆንን ቅድም እንዳልኩት የሚያስብ ሰው ጠፍቷል። በሁሉ ድንዛዜ ውስጥ ነው ያለውና ያንን ነገር መናገር እፈልጋለሁ። ለዛ ነው ይሄ ብሶት የወጣው። ግን ከምንም በላይ በቃ ጄኒውንሊ አሁን እዚህኛው እድሜ ላይ ሆኜ ምን አይነት ስሜት እያስተናገድኩ እንደሆነ፣ ስለ ሀገር ያለኝ ሀሳብ ምንድን ነው፣ ስለ ህዝብ ያለኝ ሀሳብ፣ ስለ ማህበረሰብ፣ ስለ ሃይማኖት፣ እነዚህ ነገሮች ያንጸባረኩበት ነው። አርቲስት ደግሞ ጊዜውን ማንጸባረቅ ያለበት ይባላል። ሁልጊዜ ወደድኩሽ ጠላውሽ ከሆነ ትርጉም ያጣል። ለምን እንደገባንበትም ማወቅ አለብን እዛ ሙያ ውስጥና የህዝብ ልጅ መሆን አልፈልግም። ህዝብ ምን ማለት እንደሆነ ትንሽ የህዝብ ልጅ መሆን አለመፈለግ። የህዝብ ልጅ መሆን አልፈልግም። የህዝቡን ትርታ እየፈለገ በህዝቡ እየየና አምባ የሚወደድ ሙዚቀኛ መሆን አልፈልግም። የሆነ ጊዜ ደግሞ ተነስቼ አንተ ህዝብ አስብ፣ ጭንቅላትህን ተጠቀምበት፣ ጭንቅላትህን አትደንቁር ብዬ ልዘፍን እችላለሁ። ግን እሱ እኮ የህዝብ ልጅ አይደለም። የህዝብ ልጅ ተብሎ የሚታሰበው የተለመደው እንዳልከው አይነት ስሜት የመኮርኮር የሚፈለገውን ነገር የማለት አይነቱ ነገር ሆነ እንጂ ግን አሁን ያልከውንም ነገር ማለቱ ልክ ያልሆነ ነገር ብለህ የምታስበውን ነገር መጠቆሙ መቃወሙ እሱም እኮ የህዝብ ልጅ ትክክለኛው እንደውም እንደዛ ነው አይደለም? ልክ ነው። ግን ትርጉም የተረዳንበት ይመስለኛል አሁን ያለንበት ዘመን ላይ የህዝብ ልጅ ማለት የህዝቡን የየና ሪታ መልሰሽ መድገም ነው የሚሆነው።
መንግስትን እጠላዋለሁ ሲልሽ ህዝቡ ትነሽና ይሄ መንግስት የታባቱ ተነሱት ያለሽ ወደዋለሁ ሲል ወደዋል። እወደዋለሁ ሲሉ ትነሽና ከአንተ በቀር መሪ የለንም እነስገድልህ ብለሽ ትዘፍኛለሽ። በቃ በሁሉ ነገር እንደዛ አይነት እብደት ውስጥ ገብተናል እና የህዝብ ልጅ መሆን አልፈልግም። ህዝብ ቢያዳምጠኝ ባያዳምጠኝ፣ ቢጠላኝ ቢወደኝ ግድ የለኝም። ለራሴ እውነተኛ ሰው መሆን እፈልጋለሁ። ህዝብ እየመጣ እንደፈለገ እጄን እየጠመዘዘ ይሄን ተናገር ይሄን በል እንዲለኝ አልፈልግም። ያ እንዲጠብቁም አልፈልግም። ዛሬ ያመሰገኑኝ ሰዎች ነገ ሰርፕራይዝ ላደርጋቸው እችላለሁ። እሱን እያሰቡ እንዲያዳምጡ ነው የምፈልገው። ስራዎች የትኛው ነው ሙዚቃም ስሰራ ሀሳቤንም ሳሰራጭ ዛሬ ያመሰገንኳቸውን ሰዎች ነገር ሰድባቸው እንደምችል እያሰቡ እንዲያዳምጡ ነው የምፈልገው። ዘልፋቸው ይሁን መስደብ እንኳን ይቅርብ። ታማኝነቴ ለራሴ ብቻ ነው ቁም ነገሩ። ታማኝነቴ ለራሴ ብቻ ነው እንጂ ሰው ማንንም ለማስደሰት መዝፈንም ማንንም ለማሳዘን ለማስከፋት መዝፈንም አልፈልግም። በደንብ ገባኝ። ይገባኛል እዚህ እድሜ ላይ እንደዛ ነው የምትለው ነገር በጣም ይገባኛል። እንደውም ሰሞኑንም ከአድማጮች መድረክ ላይ ሆነ የሆነ ፕሮግራም ላይ እንደዚህ ያልኩኝ ነበር እና ተመሳሳይ የሆነ አይነት ነገር በጣም እረዳሃለሁኝ። ክብደት ውስጥ እንደዚህ አንዳንዴ ሰዎች እንዳይሉ የሚያደርጋቸው ነገር አለ። የቆረጠ ሰው የቱንም ነገር ጨክኖ ምንም አይነት ችግር ውስጥ ይሁን ይላል። በጣም ጥቂት ሰው ነው እንደዚህ ሊል የሚችለው ብዬ አስባለሁ፣ በተግባር ማለት ነው። ከዛ በተረፈ ግን መኖሪያ ይሆንና ይሄ ከህዝብ ጋር ያለው ነገር ማለት ነው መተዳደሪያ ይሆንና በዚህ መጠን ነፃ ስትሆን ነፃነትህ የሚፈጥረው ስራ እኮ ለህዝቡ እንደውም የሚጠቅም ነው ብዬ ነው የማስበው። ግን ደግሞ ያው አፍ መሆን ስለሆነ የሚፈለገው የህዝብ ልጅ ያልከው አይነት ነገር እንድትሆን ስለሆነ የሚፈለገው ከዛ ውልፍት ስትል ስራህን ያለ መስማት ምናምን ብዙ ነገር ይኖራል ማለት ነው እና እሱ ነገር ተጽዕኖ ስለሚያሳድር አንዳንድ ሰዎች ብዙ ሀሳብ እያላቸው የተለየም ነገር እያላቸው ግን ደግሞ እንጀራቸው ይሆንና ዝም ይላሉ። ቢያንስ ዝም ይላሉ፣ የሆነ ሀሳባቸውን ይዙታል ማለት ነው እንደው እና ሌሎቹ ደግሞ ኖ ይሄ የትርፍ ጊዜ ነገር ምናምን የምትወደው ዋና ነገር እንዲሆንም ፈልገህ ግን ደግሞ በዚህ ምክንያት እንደ ትርፍ ጊዜ አይነት ነገር ታደርገውና ዋና ስራህ ደግሞ ሌላ የማትፈልገው ግን ገንዘብ የምታገኝበት ነገር ይሆንና እንደዛ አየቱንም ይሁን አይልቸገርም ምናምን ዋናም ሆኖ ይሁን ግን ደግሞ እኔ ራሴን ነው የማዳምጠው አይነት ደግሞ የላቀ ደግሞ ደረጃ አለና እሱን ነገር ትንሽ እስኪ አንተ እንዴት ነው የቻልከው የሚለውንም ማለት ነው። እንዳልኩሽ ነው እኔ በጣም እድለኛ ሰው ነኝ ብዬ አስባለሁ። አመስጋኝ ነኝ። ባለኝ እድል ባለውበት ቦታ የፈለኩትን ነገር ማድረግ እችላለሁ። የሰዎች እጅ ጥምዘዛ ብዙ ሀሳብ የሚያስቀይረው ሰው አይደለሁም። እሱ ፕሪቪሌጅ ስላለኝ እኔ አም ሶ ግሬትፉል። እሱ ቢነሳስ ምን የሚሆን ይመስልሃል ሚኪ? እሱ ቢነሳ ያው ፀሐዩ መንግስታችን እያልኩኝ ሳጨበጭብ ልታገኝኝ ትችላለሽ፣ አይታወቅም ምን እንደሚፈጠር እንዲህ አይነት ሁኔታ ላይ ቦታው ላይ ስንሆን ነው የምናውቀው። እና ለዛ ነው የማልፈርድባቸውም። አንደኛው ብዙ ጊዜ አሁን የአዲስ አበባ ህዝብ ይወቀሳል። አዲስ አበባ ህዝብ ቁጭ ብሎ በቃ ምንም የማይመለከተው ተመልከት ውስጥ የአዲስ አበባ ሰው እየሞተ ምን እያለ እየዘነጠ ነው እየጨፈረ ነው ኑሮን እየኖረ ነው ይባላል። ግን የአዲስ አበባ ህዝብ ሆነን አላየነውም። እዛ ቦታ ላይ ሄደን የቤት ኪራይ ያስጨንቀዋል፣ ሰው የልጆቹ ትምህርት ቤት የሚከፍሉ ያስጨንቀዋል፣ ኑሮን መግፋት ያስጨንቀዋል። እዛ እንደገና ደግሞ ትዳር የሚባል ነገር፣ ቤተሰብ መመስረት፣ ማህበረሰብ፣ ሌላ ጉዳዮች ብዙም ያስጨንቁ ነገሮች አሉት እና ያንን ሁሉ ጥሎ አንድ ነገር ላይ ፎከስ ሊያደርግ አይችልም። ሙዚቀኛውም ጋር ስትመጪ ተመሳሳይ ነው። ሙዚቀኛውም ጋር ሲመጣ ሙዚቀኛው መብላት አለበት። ሙዚቀኛው የሚፈልገውን ነገር ማድረግ አለበት። የቤት ኪራዩን መክፈል አለበት። ልጆቹን ማሳደግ አለበት። ትዳሩን መምራት አለበት እና እነሱን ነገር ለማድረግ ኮሜርሻል ስትሆኝ የሚሸጠውን ምርት ነው ማወቅ ያለብሽ። ሰው ሁሉ መሬት ላይ ነው የምተኛው፣ ድንኳን ውስጥ ነው የምተኛው እያለ የአልጋ ቢዝነስ አትጀምሪም እነሱ ሰዎች ከመተሽ እና ሙዚቃውም እንደ ቢዝነስ ስለሆነ የተያዘው ኮሜርሻል ሙዚቃ እንደሱ ነው የሚሄደው። ሰው ምን ይፈልጋል፣ ሰው ምን ይገዛል ነው እና እዛ ውስጥ ስላልሆንኩኝ ሶ ግሬትፉል አት ሴም ታይም ደግሞ እዛ ውስጥ ያሉ ሰዎችንም አልከስም። ግን ትንሽም ቢሆን በቃ የሆነ 12 ሙዚቃ ከሰጡን አልበሙ ላይ አንድ የእውነት የልባቸውን ነገር ቢያደርጉበት፣ ሁልጊዜ
ሰዎች ግጥም ባይጽፉላቸው፣ ሁልጊዜ ሰዎች ዜማ ባይሰሩላቸው፣ የራሳቸውንም ሀሳብ ደግሞ ቢያመጡ ጥሩ ነው ብዬ አስባለሁና እሱ ግን እንትን አይጠይቅም። እንደውም አቅምን ማወቅ አይሆንም ማለት ግጥም ችሎታ ከሌለው ግጥም መውሰድ፣ የዜማ ከሌለው ዜማ መውሰድ፣ እሱ ድምፅ ብቻ ሊሆን ይችላል ያለው አይደለ? እንደውም ጥሩ አይሆንም። ማወቅማ ጥሩ ነው፣ ግን ሁል ጊዜ ከሰዎች እየገዛሽ ሲሆን የምታመጪው እንትን ትቦ ነው የምትሆኝ፣ ማስተላለፊያ በቃ ዩቲዩብ በዛ ባንቺ ውስጥ ያልፋል ሰዎች የሚፈልጉት መልዕክት። አንዳንድ ዘፋኝ እንዲህ አይነት ግጥም ብሎ ሊፈልግ ይችላል፣ የሚፈልገውን አይነት ግጥም። ግን ሁሉም ግጥሞች የፈለገ ተቀራራቢነት ቢኖራቸው ራሱ እንደሚጽፉ አይሆንም እና እሱ ነገር ነው እኔ የሚያሳስበኝ። ሰዎች የራሳቸውን ሀሳብ፣ የራሳቸውን አስተሳሰብ፣ ልባቸው ውስጥ ያለውን ነገር እንኳን በሙዚቃ ቀርቶ በልጥፍ እንኳን እዚህ ሶሻል ሚዲያ ላይ መጥተው ሲያስተላልፉ አታያቸው። ሁልጊዜ ህዝቡ ግር ያለበትን ሀሳብ ነው ሲደግፉ የምታያቸው። ሁልጊዜ መንግስት የደገፈውን ሀሳብ ሲደግፉ ነው የምታያቸው። ከነዚህ ዘለው በራሳቸው ዛቤ የቆሙ ሙዚቀኞች ወይ የትኛውም አይነት የጥበብ ሰዎች በጣም ጥቂት ናቸው። ህዝብ መተቸት ባለበት ሰዓት ህዝቡን የሚተቹ የጥበብ ሰዎች ያስፈልጋሉ። ግን ደሞዝ ከፋዩ ደግሞ ህዝብ ስለሆነ የደሞዝ ከፋዩን ቅር ማሰኘት አይፈልግም ብዙ ሰው እና እሱም አንድ ችግር ያመጣብን አንደኛው እንትን እሱ ይመስለኛል። እና የሆነ አረፍ እያልን ብናስብ ጥሩ ነው። ሙሉ ጊዜውን ቢቀርብን ቢያንስ እያረፍን ማሰብ ጥሩ ነው። እንደሱ ነው የምለው። እውነት ነው። እዚሁ እንዴት ነው ሀገር ላይ የምትለው አለና በተለይም ከመፍረድ ጋር ተያይዞ ማለት ነው የተወሰነውን ብናነሳ ደስ ይለኛል። ልክ እንደ ሰነፍ የሚታዩ ሰዎችን በተመለከተ ማን ይወቀስ ለማጣቱ እያልክ የምትጠይቀው ቁራሽ ስለሌለው ቤቱ እና እሱ የሚገርም ነገር ነው። ስንፍና ነው እንጂ ሲያንተ ፍዳህን ያበረከተ እንደዛ እየተባለ የመፈረድ ያሉት እድል የቀናቸው ጉብዝናውን ቢያሳያቸው መቼ እና ደንዳና ልባቸው እንደዚህ እያልክ የምትገልጸው ነገር አለና አሁን የሆነ ስንፍና የሚባለው ነገር ራሱ የተዛባ ይመስለኛል ትርጉሙና ጠንካራ ሰራተኛ ጎበዝ ምናምን የሚባል ሰው በትክክል ጠንካራ ሰራተኛ ስለሆነ ጎበዝ ስለሆነ ታታሪ ስለሆነ ወይ ስራ አድምቶ ስለሚሰራ ሳይሆን አሁን ያልከው አይነት ከገበያ ጋር የተያያዘ ነገር መስራትን ምናምን አይነት ነገር እና በዛ ምክንያት ገበያውን ብቻ ባለማተኮር ወይ ስለ ህዝብ በማሰብ ወይ ለራስ ታማኝ በመሆን ምናምን የተሻለ የሞራል ከፍታ ላይ በመሆን ምክንያት የሚመጡ ችግሮችን ከገንዘብ ወይም ሌላ ጋር የተያያዙ ልክ እንደ ስንፍና አይነት ነገር ተደርገው ሲገለጹ ማያለሁኝ እና እሱን ጭምር እያሰብኩኝ ነበረ። ከዛ ደግሞ ወደ ገበሬው እንደዚህ ስንሄድ ደግሞ የበለጠ የሚያም ነገር ይሆናል እና እሷ ላይ ትንሽ ብለህባት ሌላ የመውጫ የምትጨምረው በዚህ ታገኙኛላችሁ የምትላቸውን አድማጮቻችንን ካለ እሱን ብለህ ክፍል አንዳችንን በዚህ እንጨርሳለን። ይሄ ስቴሪዮታይፕ እና ክላስ ውስጥ ሰዎችን መክተት ከረጅም ጊዜ ጀምሮ እኛ ሀገር የነበረን ያደግንበት መች እንደተጀመረ የምናስታውስ አይመስለኝም። ሙሉ እድሜያችን እንደሱ ሆኖ ነው የምናውቀው ማህበረሰባችን እና አንዳንዴ ሰዎች ድሃ የሆኑት ድሃ ልሁን ብለው ፈልገው አይደለም። ሰዎች መከራ ውስጥ የሚገቡት መከራ ውስጥ ንግባ ብለው ያ ነገር ፈልገውት አይደለም። እሱን መረዳት አለብን። ግን በተለምዶ ብዙ ጊዜ መንገድ ላይ አንድ ሰው መጥቶ አባባ ዳቦ ግዙልኝ፣ ማማ ግዙልኝ ምናምን ቢሉ ሰርተህ ብላ ሰነፍ ነው የምንለው። የዚህን ሰውዬ ታሪክ አናውቅም፣ የዚችን ልጅ ታሪክ አናውቅም። ለምን እዛ ጋር እንደደረሱ ሀገራቸው ተገፍተው ተባረው ሊሆን ይችላል። ብዙ አይነት የህይወት ውጣ ውረድ ውስጥ አልፎ ሊሆን ይችላል እና የእድል ሚና በጣም ከፍተኛ ነው ህይወታችን ውስጥ። እነዚህ የደረስኩት በልፋቴና በጥረቴ አይደለም። ራሴ ያረኩት የራሴ ጥረትና ትግል ሊኖር ይችላል፣ ግን ብዙ ነገር እድል ነው። ምናልባት እኮ ቤኒሻንጉል ጉሙዝ ውስጥ አንድ በጣም ሪሞት የሚባል ቦታ ላይ በማደን የተሰማራ ገበሬ ሊሆን ይችል ነበር። ወይ ደግሞ ሀመሮቹ ጋር ይሄ ቦዲ ማህበረሰብ የሚባለው እነሱ ጋር ሊሆን ይችል ነበረ። ወይ ደግሞ በጣም ሀብታም የሚባል አዲስ አበባ ያለ ቢሊዮነር ቤተሰብ ውስጥ ልወለድ ይችል ነበር።
ወይ አሜሪካን ሀገር ያሉት ቢሊየነርስ የኤለን መስክ ልጅ ሊሆን ይችል ነበር፣ የዶናልድ ትራምፕ ልጅ ሊሆን ይችል ነበር፣ የምንጠላቸውም የምንወዳቸውንም ሰዎች ሊሆን ይችል ነበር። ግን እድለኛ ስለሆንኩ እኔ ሆኛለሁ። አሁን ያለሁበት ቦታ ደርሻለሁ። የቤት ኪራይ የምከፍለው አያስጨንቀኝም። እሰራለሁ፣ ሰርቼ የቤት ኪራይ እከፍላለሁ። ደህንነቴ አያሳስበኝም። የሆነ ብድግ ብሎ አንድ ፖሊስ ማጅራቴን ይዞ እስር ቤት እንደማይከተኝ አውቃለሁ። እነዚህ ሁሉ ፕሪቪሌጆች አሉኝ እና እነሱን ሪኮግናይዝ ስታደርጊ ከታች አብረውሽ ያሉ ሰዎች ሆነው ይታዩሻል። ከታች ያሉ ሰዎች እኔም እድሉን ስላገኘው ነው እንጂ ከዛች እድል ሳጥን ላይ ባለዝግር ኖሮ እና ባይወጣልኝ እጣው እዚህ ጋር አልሆንም ነበር። እና እንደሱ አይነት ሀሳብ ላይ ስንደርስ ሰውን ሌጣ ማንነቱን ማየት እንጀምራለን ብዬ አስባለሁ። እርቃኑን በቃ ይህን ፕሮፌሽኑን ትተነው፣ ስሙን ትተነው፣ ብሔሩን፣ ቁንጅናውን፣ ቁመቱን፣ ያለውን ስታተስ እና ለሁሉም የራራ ልብ የሚኖረው እንደሱ ይመስለኛል። እና አለመታደል ሆኖ ግን ሰው ሁሉ አሁን ይህንን ስናገር የሰማኝ ትክክል ነው ከእውነት ነው የሚል ሰው ሊኖር ይችላል። 5 ደቂቃ በኋላ ግን ያንን ነው ተመልሶ ራሱን የሚሆነው ጀጅ ሲያደርግ ታገኘዋለሽ። እነዚህ ሰነፎች፣ እነዚህ ዱርዬዎች ሲል ታገኘዋለሽ። እና ዊ ሂፖክሪትስ፣ ሁላችንም ግብዞች ሆነናል። ሰውን ሀገር መውደድ ምንድን ነው የሚባለው ነገር በሚቀጥለው እናወራበታለን ይመስለኛል። ደስ ይለኛል እሱ ላይ ብናወራ እና እኔ ሀገሬን አልወዳትም። እንጀምራለን። ሀገሬን አልወዳትም እንድታስታውስ። በጣም ያዙልኝ። ክፍል 2 ከዚህ ነው የሚጀምረው። ሀገር አልወድም ብሎ ሀገሩን አይወዳትም እና እንደሱ እንድታስብ ያደርግሻል። ሰዎቹን እየጠላው ሰዎቹን እየተጠየፍኩ እኔ እኮ ሀገሬን እወዳታለሁ እያልኩኝ ዲስኩር ባወራ ግብዝነት ነው፣ ውሸት ነው የሚሆነው። እና አንዳንዴ የእውነት ሀገር መውደድ ምን ማለት ነው የሚለውን ራሱ መመርመር ያለብን ይመስለኛል። እና ማን ይወቀስ ለማጣቱ ቁራሽ ስለሌለው ቤቱ ያልኩት ለዛ ነው። ስንፍናህ ነው እንጂ ያንተ ፍዳህን ያበረከተ ይሉታል። ሄዶ እንዲያርጉልኝ እንደዚህ አግዙኝ ሲላቸው ሰነፍ ስለሆንክ እኮ ነው ፍዳህ የበረከተው። ሰርታ አበላም እንዴ የለፋ የጣረ የልፋቱን አያገኝም ይሉሻል። እኔ ህይወቴን ሙሉ ሲለፉ ሲጥሩ ማውቃቸው ሰዎች አሉ ከእኔ የበለጠ። እና አንፎርቹኔትሊ አሁን አመዳፋሽ ሆኖ እድላቸው ተመሳሳይ ቦታ ነው ያሉት ወይ የባሰበት። እና እኔ ተነስቼ መጥቼ አይ እናንተ ሰነፍ ስለሆናችሁ ነው ማለት ትልቅ ብልግና ነው። ከዛ በመነሳት ነው ግን ያው በሀገርም ደረጃ እንደሱ እየተባለ ነው ህዝቡ የሚዘለፈው። የኢትዮጵያ ህዝብ እኮ ሰነፍ ነው፣ ስንፍናው ነው እዚህ ሁሉ ነገር ላይ የጣለው ይባላል። ግን ለምን ሰነፍ ሆነ ብሎ ሰው ጠይቆ አያውቅም። ያ ስንፍና ከየት ሰነፍ ቢሆኑ ራሱ ሰነፍ እንዲሆኑ ያደርጋቸው የሆነ የህይወት መንገድ ይኖራል። እና እሱን መረዳት አለብን ብዬ ስለማስብ ነው። ቴንኪዩ በጣም ዩቲዩብህን እንደዚሁም ሌሎች ስራዎችህን ማግኛ መንገዶችን እሱን ነገራቸው። ሚኪ ማክ ብላችሁ ብትፈልጉ እንደዚህ የትኛውም ፕላትፎርም ላይ በተመሳሳይ ስም ነው የምታገኙ። ወይ ደግሞ ጉግል ላይ ሄዳችሁ ስሜን ብጽፉ ሁሉም እኔ የምገኝበትን ቦታዎች የሚያሳዩ ሊንኮች ታገኛላችሁ ብዬ አስባለሁ። እና ሚኪ ማክ በሚለው የትኛውም ቦታ ላይ አለው። እሺ ሚኪ በጣም ነው የማመሰግነው ስለ ክፍል 1 ቆይታችን። አድማጮቻችንን በ7033456309 እንዴት ቆይታችንን እንዳገኛችሁት፣ ቆይታችንን ብቻ ሳይሆን ስራዎቹንም ለሚኪ ያላችሁ ጥያቄም አስተያየትም ካለ ደግሞ ላኩልን በምንጊዜሚዲያ@gmail.com ወይንም ደግሞ በ7033456309። በጣም አመሰግናለሁ። ሳምንት እንገናኛለን። እሺ በጣም አመሰግናለሁ ሪዮት። እኔም የሳምንት ሰው ይበለን እንግዲህ። እሺ አድማጭ ተመልካቾቻችን ከሚኪ ጋር የነበረኝ የክፍል 1 ቆይታ ይሄንን ይመስል ነበር። በሚቀጥለው ክፍል 2ቱን ይዤላችሁ ቀርባለሁ። እስከዚያው ሰላም ሁኑ። መልካም አዲስ ዓመት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።